ፊታችሁ ላይ ምንም አይነት ነገር ይኖርባችሁ ፊታችሁን ጽድት ውልውል የሚያደርግላችሁ በተለይ ደግሞ ያለ እድሜያችሁ ፊታችሁ ለሚሸበሸብባችሁ፣ ግንባራችሁ ስር፣ አይናችሁ ስር ለሚጠቁር እንዲሁም ደግሞ ማዳት ለሚያጠቃችሁ ብጉር፣ የብጉር ጠባሳ ብጉርን በተፈጥሮ ያው ብጉር ምስና ወቅት ስለሚወጣ ያ የተፈጥሮ ስለሆነ ውስጡን ባናስወግድ ነገር ግን ትቶብን የሚሄደውን ጠባሳ እኛ እየተንከባከብን ማጥፋት እንችላለን ማለት ነው። ሰላም ውዶች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ ዛሬ እንግዲህ መግቢያ ላይ እንዳልኳችሁ በጣም በተለይ ፊታችሁ ያለ እድሜያችሁ የተሸበሸበ ማንቻውም ላይ እድሜ ሆኑ ልክ ወደ ልጅነታችሁ ነው የሚመልሳችሁ። በእርግጠኝነት ሞክሩትና እናንተ ለውጡን ታውበታላችሁ። በእርግጠኝነትም ታመሰግኑኛላችሁ። ምክንያቱም ከዚህ በፊት እኔ ሩዝን ደጋግሜ ሰርቸዋለሁ። በጣም ነው የምታመሰግኑኝ። በሩዝ በተልባ ታይቀቀል እንዲሁም ደግሞ በሳሙና መልኩ በተለይ በሳሙና መልኩ ማስኮችን እና በጣም ነው የማመሰግነው። በመጀመሪያ ደረጃ እንግዲህ ዛሬ ደግሞ ለየት አድርጌ ነው የሰራሁት። ሩዝና ቁርንፍድን በዚህ መልኩ ብሰሩት በተለይ ቆሻሻ ነክ ካለባችሁ እንዳልኳችሁ የበዛ ማዳት ማለት ነው። እዚህ ጋር በመጀመሪያ ወደ አሰራሩ ስንመጣ 3 ማንኪያ ሩዝ ተጠቅሜያለሁኝ። እናንተ እንደ ብዛቱ ብትጠቀሙ ማለት በዛ አድርጋችሁ ብትጠቀሙም ችግር የለም። ነገር ግን ለሳምንት የሚበቃንም ቢሆን አሪፍ ነው። ከዛ በላይ ከሆነ ሩዝ ስለሆነ ይደርቃልም እንዳይበላሽብንም ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአቴ ደግሞ እኔ የተጠቀምኩት ሩዙ ትንንሾቹ ነው። እናንተ ባላችሁ ሩዝ መጠቀም ትችላላችሁ። 6 ፍሬ የሚሆን ቁርንፍድ ተጠቅሜያለሁ። ምነው ንብረት ምን ሆነሽ ነው ደግሞ ቁርንፍድ ለፊት ልትሉ ትችላላችሁ። ቁርንፍድ ቆሻሻን ስለሚያጸዳ ለማዳት እንዲሁም ደግሞ ውስጣችንም ጽድት ስለሚያረግ ሳይበዛ እንደዚህ ከሩዝ ጋር ለብቻውን ሳይሆን ከሌሎች ጋር እየቀላቀልን ብንጠቀመው ፊታችንን ጽድት ነው የሚያደርግልን። እንዲሁም ደግሞ የተሸበሸበውን እንዳለ ይተረትርልናል ማለት ውጥር ያደርግልናል። ከዛ እንደዚህ አድርገን እጥብ እናደርገዋለን። በምታዩት መልኩ ብቅ ሊኖረው ስለሚችል በደንብ አድርገን እናጥበዋለን። በዚሁ አጋጣሚ እየሰራን ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦች ላይክ እያደረጋችሁ ሼር እያደረጋችሁ ለሌሎችም እንዲደርስ አበረታቱኝ። በእውነት ላይክ አታደርጉኝም? ላይክ አድርጉኝ። ላይክ አይከፈልበትም እና እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እዚህ ጋር በምታዩት መልኩ አጥቤ ተጨረስኩ በኋላ ትንሽ ለብ ያለ ውሃ ጨምሬበታለሁ ማለት ነው እንዲርስልኝ። ለ3 ቀን ነው ያስቀመጥኩት። በምታዩት መልኩ በደንብ ጽድት ብሏል። ውሃው ራሱ በጣም ነው የሚያምረው። ይሄ ሩዝ በነገራችን ላይ ቶሎ ነው የመራስ ባህሪ ስላለው ቶሎ ነው የሚርሰው። እንደገናም ደግሞ ለፊታችሁም በጣም አሪፍ ነው። እንደዚህ አርጌ ግጥም አርጌ ያስቀምጠዋለሁኝ። እኔ ፍሪጅ አላስቀመጥኩትም፣ ውጭ ነበረ ያስቀመጥኩት። ውጭ ነበረ ያስቀመጥኩት ምክንያቱም ቶሎ እንዲርስልኝ ለ1 ቀን ነበረ የፈለግኩት። እኔ ግን 2 ቀን አሳደርኩት ማለት ነው ውጭ ላይ። በምታዩት መልኩ እንግዲህ ከ2 ቀን በኋላ ይህን ይመስላል። በደንብ አድርጎ ርሶልኛል። እንግዲህ ሩዝ ሳይቀቀል እንደዚህ ከዚህ በፊትም ሰርቻለሁኝ። አሁን ግን ደግሞ በምታዩት መልኩ ለየት አድርጌ በጣም ቆንጆ ነው። ከዛ በኋላ እዚህ ጋር እንግዲህ ቁርንፍድ ስለነበረው ያው ቀላ ብሏል ውሃው፣ ምክንያቱም የቁርንፍድ ውሃ ስለነበረው። ከዛ ወፍራም ነው ውሃው በምታዩት። ይህንን ውሃውን ደግሞ ምን እንደምናደርገው መጨረሻ ላይ አሳያቸዋለሁ ማለት ነው፣ እንዴት እንደምንጠቀመው። በተለይ ይሄ ውሃው በየቀኑ ብትጠቀሙት ምንም አይነት ፊታችሁ ላይ ጉዳት አያመጣባችሁም። አንደኛ እንዳልኳችሁ ቆሻሻ ፊታችን ላይ የሚመጣው በተለይ ምግብ የምሰሩ እንዲሁም ደግሞ ወደ ውጭ አቧራ ፊታችን ላይ ይስባል። ያንን ጽድት ነው የሚያደርግልን። በኋላ ላይ እየተጠቀምኩ አሳያቸዋለሁኝ። ከዛ ይሄንን አስቀምጫለሁ የሚበቃኝን ያህል። ሌላውን ደግሞ እንደዚህ አርጌ ምን አረጋዋለሁ ፈጫዋለሁ ማለት ነው። በደንብ አርጌ በምታዩት መልኩ መፍጫ አለችኝ። እንደዚህ አርጌ ፈጫዋለሁ። መፍጫ ከሌላችሁ መቀቀልም ትችላላችሁ። ነገር ግን በእንደዚህ መልኩ ብትሰሩት የበለጠ ጥቅሙን ታገኛላችሁ። እኔ ወተቱን ስለሆነ የምፈልገው ፈጫዋለሁ። በምታዩት ይቺ መፍጫ አለችኝ። ሌላም የቁሙ መፍጫ ሊኖራችሁ ይችላል። እንዲሁም ደግሞ በትልቅ መፍጫ መፍጨት ትችላላችሁ ባላችሁ ቤታችሁ ውስጥ ማለት ነው። በምታዩት መልኩ ይኸውላችሁ እንደ ወተት ነው እንዳለ ፍጭት የሚልልን በጣም ነው። ያኔ ቀላል ነው የሚያደርግላችሁ። በተለይ የሩዝ ዱቄት ካላችሁ በሩዝ ዱቄትን መስራት ትችላላችሁ። ነገር ግን እንደዚህ ፍሬሹን ሩዙን ብትጠቀሙ የበለጠ በጣም አሪፍ ነው።
ቆንጆ ይሆንልናል። ከዛ በኋላ ፈጭቼ ተጨረስኩ በኋላ በምታዩት መልኩ እዚህ ጋር ማጥለያ ያለች እንደዚህ ያጠለዋለሁ። የኔ ማጥለያ ጥቅጥቅ ያለች ስለሆነ ምንም አይነት ነገር ስለማታወርድ በዚህ አጥልየዋለሁ። ነገር ግን በጣም ሽክሽክ ከሆነ በፎጣ ይቅርታ፣ በነጠላ ብታጠሉት አሪፍ ነው፣ በንጹህ ጨርቅ ማለት ነው። ምክንያቱም የሻካራው ነገር ተወረደባችሁ ፊታችንን ይቀረድደናል፣ ያኔ ይቧጭረናል ማለት ነው። ከዛ በምታዩት መልኩ ይሄን የመሰለ ወተቱን ሰጠኝ በሚያምር ሁኔታ። ስታዩት ራሱ እንዴት አባቱ ሽታው ራሱ በጣም ነው ደስ የሚለው። እዚህ ጋር እንግዲህ ኒሻ ተጠቅም ያለውኝ በምታዩት አንድ ማንኪያ ኒሻ፣ በትንሽየዋ አለመጠቀምም ትችላላችሁ፣ ከሌላችሁ ግዴታ አይደለም። ኒሻ ማለት የበቆሎ ዱቄት ነው እንግዲህ እንዳልኳችሁ ካላችሁ መጨመርም ትችላላችሁ፣ ከሌላችሁ ግን ግዴታ አይደለም። የበቆሎ ኒሻ በጣም አሪፍ ነው ለፀጉራችሁ ብትሉ፣ ለፊታችሁ፣ ፊታችሁን ልስልስ ነው የሚያደርግላችሁ። በጣም የደቀቀ ስለሆነ ዱቄቱ በጣም የሆነ ብድግ ነው የሚያደርግላችሁ ማለት ነው። እና ይህንን እንደዚህ አድርጌ፣ በእርግጥ ግዴታ አይደለም ካላችሁ ነው፣ ከሌላችሁ ራሱ ይወፍራል። በምታዩት መልኩ እንደዚህ አድርጌ እሳት ላይ ትንሽዬ እስከ ትንሽ እስከሚፈላ ድረስ ነው እንጂ ቢያንስ 3 ደቂቃ ወይንም 5 ደቂቃ ነው ቢፈጅባቸው፣ ከዛ በላይ አይፈጅም። በምታዩት መልኩ እንደዚህ እጃችሁን ግን ከእሱ ላይ ማንሳት የለባቸው፣ ምክንያቱም እንዳይጓጉልባቸው። ያንን ባታደርጉት ራሱ በራሱ ይወፍራል። ከስር ሰርችላችኋለሁ፣ ከዚህ በፊት የሰራሁት አለ ሩዝ እና ባልዚን አድርጌ ማለት ነው። ሩዝ ሳይቀቀል ብዬ ከታች አለላችሁ ማየት ትችላላችሁ። ዱቄቱን ታልጨምሬ የሰራሁት ማለት ነው። እንደምታዩት መልኩ በምታዩት መልኩ እንደዚህ ወፍሮልኛል። ያው እንዳልኳችሁ እየቀላ ነው የመጣው። ለምን ቁርንፍዱም ስለነበረበት እሱ መልኩን እንደዚህ ትንሽ ቀላ የማድረግ ባህሪ ያለው ማለት ነው። አድርጎታል። ችግር የለውም። በጣም ነው የተመቸኝ በኋላ ላይ ስትቀባው። ከዛ በኋላ በምታዩት መልኩ ያው ስጨምር ወደ መላው ሳረግ አላሳየዋችሁ፣ ምክንያቱም መያዣ ስለሌላት በአንድ እጅ ካሜራ ይዤ ስለነበረ እንደዚህ ወደ ቃይ አድርግ ያለውኝ። ከዛ እዚህ ጋር በእንትን የሚወፍርባችሁ በጣም እንዳይደርቅባችሁ በኋላ ላይ ሲቀዘቅዝ ቅድምዬ የቀነስነውን ውሃ በሱ ማቅጠን አለባችሁ። ትንሽ ላላ ማድረግ አለባችሁ። ሙሉ ለሙሉ እንዳጨምሩት ምክንያቱም ውሃውን ስለምንፈልገው መግቢያ ላይ እንዳልኳችሁ ነግሬያችኋለሁ። መጨረሻ ላይ ለምን እንደምጠቀመው አሳያችኋለሁ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ የሬት ጄሊ ነው የተጠቀምኩት። የሬት ጄሊ ለፊታችን በጣም አሪፍ ነው። ፊታችን ጠቋቁር ነክ ካለበት እሱን ያነሳልናል። እንዲሁም ደግሞ የፊት መሸብሸብን በዚሁም እንዳላርጅክ ደግሞ የሚያሳክከንም አለ። የሚመቻችሁ ተጠቀሙ፣ የማይመቻችሁ ደግሞ ለምሳሌ ግሪስኒ ሊኖራችሁ ይችላል። በሱ ፋንታም ባልዚንም መጠቀም ትችላላችሁ። ምንም ችግር የለውም ማለት ነው። ከዛ እኔ ስላለኝ ነው የተጠቀምኩት። እንዲሁም ደግሞ ቤቢ ኦይልም መጠቀም ትችላላችሁ። እኔ ያልተጠቀምኩም ነበረኝ፣ ነገር ግን ይህም ብቻ ነው ያደረግኩት ማለት ነው። ከዛ በኋላ በምታዩት መልኩ እንደዚህ በጣም ያማረ ነው። ልስልስ ብሎልኛል። አልወፈረምም፣ አልቀጠንምም። ሲቀመጥ ፍሪጅ ውስጥ አይደርቅም። ነገር ግን እንዳወጣችሁት በውሃው ትንሽ ላላት አላደረጋችሁት፣ በቀዝቃዛው ቅድም በቀነስንበት ይደርቅብናል ማለት ነው። ከዚህ በፊት ላይ ሰርቸው ማለት በሌላ መልኩ ቢሆንም ሰርቸው ይሄንን ሰርቸዋለሁ ከሩዝ ጋር ማለት ነው። የደረቀብኝ ገንፎ ሆነብኝ ያላችሁ እኛም ስለነበራቸው እንደዚህ አድርጋችሁ ስሩት። ሁልጊዜም ቢሆን ቪዲዮን በደንብ አድርጋችሁ ተመልከቱ፣ አዳምጡት። ብታዳምጡት ለእናንተ ትጠቀማላችሁ ማለት ነው። በእርግጥ ወሬ ታበዣለች ትልኛላችሁ። ግዴታ ደግሞ ያው ትክክል ናቸው። ግዴታ ማለት ጥቅምና ጉዳቱን የመናገር አለብኝ ማለት ነው። ለዛ ነው እንግዲህ ወሬ ታልጣማችሁም ሳይለንት ማድረግ ትችላላችሁ ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ እንደዚህ በትልቅ እቃ ግጥም አደረገውና አስቀምጠዋለሁ ፍሪጅ ውስጥ። ይሄን ፍሪጅ ውስጥ አድርገን እንጠቀማለን። በመጀመሪያ ደረጃ ያው ፊታችሁን በደንብ አድርጋችሁ ማጽዳታችሁን አትርሱ። እኔ ፊቴ እንግዲህ በምታዩት መልኩ በዚህ በኩል በግራ በኩል ነው በጣም የተጎዳው ምግብ በምሰራ ጊዜ፣ እንዲሁም ደግሞ በጣም ቀንሶልኝ ነበረ ብያቸዋለሁኝ። ከዛ የበለጠ ብጉር እንዳለ ወጥቶብኝ እንዳለ ጠቋቁር ነገር አለብኝ። ነገር ግን ምንም ችግር የለውም፣ የሚጠፋ ነገር ነው። ዋናው ነገር ግን ቆዳችሁ፣ በተለይ ቆዳችሁ በጣም የሳሳባችሁ የተጎዳባችሁ፣ ምንም አይነት ነገር በቃ የሆነ ስስ አለ አይደለ፣ ትንሽ ነካ ስታረጉት ወደ ቁስል
የሚሄድባቸው። እኔ ከዚህ በፊት ስላየሁት ነው። ስለፊት እኔ በጣም እና አረዳቸዋለሁ። ለሱ ግዴታ እንደዚህ ቆዳችሁን እንዲለሰልስላቸው ጤናማ እንዲሆንላቸው መጠቀም ግድ ነው ማለት ነው። በመጀመሪያ በውሃው እናጸዳለን። በውሃው ታጸዳሁት በኋላ ይህንን ማስኩን እንጠቀማለን። ክሬሙን በደንብ አድርጌ በምታዩት መልኩ እኔ እንዳለ እጄን አልከተትኩትም። በግጣሙ እንደዚህ ቀንሽን የተጠቀምኩት ምክንያቱም በኋላ ላይ እንዳይበላሽብን ምንም ቢሆን ለፊታችንም ቢሆን በእጃችን እየቀነስን ማድረግ አለብን። ሙሉ ለሙሉ እጃችን መክተት የለብንም ማለት ነው። ምክንያቱም እንዳይበላሽብን። ከዛ በኋላ እንደምታዩት መልኩ እየደረብኩኝ በደንብ አድርጌ ቀባዋለሁ። ማስያጅ፣ በተለይ ማስያጅ አይናችሁ ስር ለተሸበሸበ እድሜያችሁ በቃ እኔ ብዙ አያለሁኝ እና በተለይ ደግሞ ቲክቶክ ላይ የምጽፉልኝ እኔ እድሜ ገና 20 ዓመቴ ነው፣ ግን ፊት የሚመስለው 40 ዓመት ነው። በጣም እየተሳቀቅኩ ነው፣ ተቸግሬ ያለው የምትሉኝም ነበራችሁና እናንተ ደግሞ ግዴታ ሁል ጊዜም ቢሆን ፊታችሁን መንከባከብ አትርሱ። ተተንከባከብ ነው ፊታችን ወደ ልጅነት ይመለሳል። ከዛ በኋላ ለ10 ደቂቃ ታቆየሁት በኋላ ታጥቤ እኔ እዚህ ጋር እንግዲህ የምጠቀመው ቤቢ ኦይል ነው። ሌላ ቅባት አልጠቀምም። ቤቢ ኦይል ነው ለጊዜው እየተስማማኝ ያለው ማለት ነው። እና ዛሬ ቪዲዮ ይሄንን ይመስላል። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ይሄንን ፍሪጅ አድርጋችሁ ሁሌም ተጠቀሙ። በሌላ ቪዲዮ እስከምን